Passai per un gol, io darei la mia vita, che in fondo lo so, sarà una partita. እለቱ የሳምንቱ መጀመሪያ ሰኞ ነበር። ቀኑ ደግሞ መጋቢት 9 1908 አመሻሹ ላይ 45 ሰዎች በሚላን ከተማ ታዋቂ ከሆነው የኦፔራ መድረክ ቲያትሮ ስካላ በቅርብ ርቀት የሚገኘው ሎሮሎጂዮ ሬስቶራንት ውስጥ ስብሰባ ተቀምጠዋል። የስብሰባው አስተባባሪና መሪ ታዋቂው የስዕል ባለሙያ የሆነው ጆርጂዮ ሙጂያኒ ነበር። Io darei la mia vita, che in fondo lo so. ስብሰባው የተደረገው እንደ አውሮፓ አቆጣጠር በ1899 ከተመሰረተው ኤሲ ሚላን ክለብ የወጡ ተጫዋቾችና የተወሰኑ የአስተዳደር ሰዎች እንዲሁም ከውጭ ስብሰባውን አጀንዳ የሚደግፉ ግለሰቦችን ያካተተ ነበር። አጀንዳው ደግሞ የጣሊያን ዜግነት የሌላቸው የሌሎች ሀገራት ዜጎችን ያካተተ ክለብ መመስረት ነበር። ይህን ሐሳብ አስቀድሞ በኤሲ ሚላን ክለብ ውስጥ ሆነው ማንሳት የጀመሩት ክለቡ በተመሰረተ በ3 ዓመታት ውስጥ ነበር። ይህ ክርክር እየጠነከረ መጥቶ የውጭ ተጫዋቾችን ማሰለፍ አለብን ያሉ ተጫዋቾች ከክለቡ ጋር ያላቸውን ግንኙነት በማቋረጥ የራሳቸውን ክለብ መመስረት እንዳለባቸው ወሰኑ። ይህ ስብሰባ የተደረገው ሐሳቡን ወደ ዕቅድ ለመቀየር ነበር። በስብሰባው ማብቂያ ሙጂያኒ ከመቀመጫቸው በመነሳት እንዲህ በማለት ከአያሎች የሰሜን ጣሊያን ግዛት ክለቦች አንዱ የሆነውን ኢንተርናዚዮናል ክለብ መመስረቱን በይፋ በሰረ። የዚህ አስደናቂ ምሽት ውብ ቀለሞች ለኦፊሻላዊ መለያችን እንጠቀምበታለን። የከዋክብቱን አስደማሚ አቀማመጥ መሰረት በማድረግ በወርቃማ ጀርባ ቀለም ላይ ጥቁርና ሰማያዊ ቀለማትን እናደርጋለን። የዚህ ዓለም ወንድማማቾች ስለሆንን አዲሱ ክለባችን ኢንተርናዚዮናል ይባላል። Io darei la mia vita, che in fondo lo so. ውድ አድማጮቻችን በዚህ ዝግጅታችን የሰሜን ጣሊያን ዝነኛውን ክለብ ኤፍሲ ኢንተርናዚዮናል ወይም በብዙዎች ዘንድ በሚታወቅበት ስሙ የኢንተር ሚላንን ታሪክ ልናስቃኛችሁ ወደድን። አብራችሁን ቆዩ። ክለቡ በተመሰረተ በ2 ዓመታት ውስጥ ማለትም በ1910 የመጀመሪያውን ሻምፒዮንሺፕ ሁለተኛውን ደግሞ በ1920 አሸንፏል። የመጀመሪያው ሻምፒዮን አሸናፊ ቡድን ካፒቴንና አሰልጣኝ ቨርጂሊዮ ፎሳቴ ሲሆን በአንደኛው የዓለም ጦርነት ወቅት የጣሊያን ወታደር ሆነው በውጊያው ላይ ሞቷል። በሙሶሎኒ ዘመን መጀመሪያ ክለቡ እንዲመሰረቱ ያነሳሳቸውን ዓላማ የሚጻረር ሕግ ተደነገገባቸው። ይኸውም ከጣሊያናዊ ውጪ ማንም እንዳያጫውቱና ስማቸው እንዲቀይሩ ተገደዱ። ኡኒየን ስፖርቲቫ ከሚባል ክለብ ጋር እንዲዋሃዱ ከተደረጉ በኋላ ስማቸው ሶሲያታ አምብሮሲያና ስፖርቲቫ ተባለ። ስማቸው እንዲህ ተብሎ ቢቀየርም ደጋፊዎቻቸው ግን ኢንተር እያሉ ነበር የሚጠሯቸው። የመጀመሪያውን ኢታሊያን ካፕ በምርጡ ተጫዋቻቸው ጁሴፔ ሚኤዛ እየተመሩ ያነሱት በ1938-39 የውድድር ዘመን ነበር። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ስማቸውን ወደ ኢንተርናዚዮናሌ ወይም ኢንተር ሚላን በድጋሚ ቀየሩት። The end of World War II would lead to Inter Milan going back to their original name, whilst a group open to foreign players would become known as Internazionale Milano. በ1953 እና በ1954 በተከታታይ ሻምፒዮን መሆን ቻሉ። ኢንተር ሚላን በ1960ዎቹ በጣሊያን እግር ኳስ ላይ የበላይነትን ያሳየ ሲሆን በ4 ዓመታት ውስጥ 3 የሴሪያ ዋንጫዎችን እንዲሁም 2 ጊዜ በተከታታይ የአውሮፓ ሻምፒየንስ ሊግ ዋንጫዎችን አንስቷል። ለዚህ የበላይነቱ ዋናው አርክቴክት አርጀንቲናዊ አሰልጣኝ ሂሌኒዮ ሄሬራ ሲሆን ታዋቂ የሆኑበት ፍልስፍናቸው ደግሞ የ5-3-2 ካቴናቾ ታክቲካል ስርዓት ነበር። The Italian word for doorbell, catenaccio, was comprised of a strict man-marking system in the defensive line.
bolstered by a sweeper, providing cover behind. በ1964 እና በ1965 በተከታታይ የአውሮፓ ሻምፒዮን ከሆኑ በኋላ ዘማጂሺያን አስማተኛው የሚል ቅጽል ስም ተሰጣቸው። በ1970ዎቹና 80ዎቹ የኮፓ ኢጣሊያን ዋንጫን 2 ጊዜ እንዲሁም የሴሪያ ዋንጫን 3 ጊዜ ማንሳት ችለዋል። በእነዚህ ዓመታት ከሌሎች የጣሊያን ክለቦች ይልቅ ኮከብ ጀርመናውያን ተጫዋቾችን ያስፈረሙበት ዓመታት ነበሩ። የባየር ሙኒኩን ካርል ሄንዝ ሩሚንገ፣ የዶርትሙንዱን ሃንሲ ሙለርን፣ አንድሪያስ ብርሄም፣ ሎተር ማቲያስንና ጀርገን ክሊንስማን ካስፈረሟቸው መካከል የሚጠቀሱ ናቸው። 2 decades passed as Boninsegna, Oliali and Altobelli added more titles. German powerhouse Lothar Matthäus joined in 88, memorably helping Inter reclaim. 1990ዎቹ ለኢንተሮች አስደሳች ጊዜያት አልነበሩም። ይልቁንስ ቀንደኛ ተፎካካሪዎቻቸው ኤሲ ሚላን እና ዩቬንቱስ በአገር ውስጥም ሆነ በአውሮፓ የስኬት ማማን ሲቆናጠጡ ኢንተር በበኩሉ ወደ ኋላ ቀርቷል። በሴሪአ ውድድር በአብዛኛው መካከለኛ ደረጃን ያያዘ መጨረስ ተገዷል። ነገር ግን በእነዚህ ዓመታት 3 ጊዜ ዩኤፋ ካፕን ማንሳት የቻለ ሲሆን በጊዜው ያለም ሪከርድ በሆነ ዋጋ 2 ተጫዋቾችን ማስፈረም ችሏል። የብራዚሉን ሮናልዶንና ጣሊያናዊውን ክርስቲያን ቪየሪን። Ahí lo que puede intentar Ronaldo, 2 bicicletas y llega el primer gol. Impresionante. Balón largo para Ronaldo, ahí es peligrosísimo el brasileño como le deja en espacio. Uy, lo que ha hecho el Inter cuando con Sartor ከዚህ በተጨማሪም ዛሞራኖ፣ ታሪቦ ዌስት፣ ዩሪ ጆርካይቭ፣ ስቴቫን ካምቢያሶና ጃቬር ዛኔቲን የመሳሰሉ ኮከብ ተጫዋቾች ነበሯቸው። ከ1960 በኋላ ለሁለተኛ ጊዜ የጣሊያን እግር ኳስ ላይ የበላይነት ያሳዩት እንደ አውሮፓ አቆጣጠር ከ2005 እስከ 2010 ባሉት 5 ተከታታይ ዓመታት ነው። እነዚህን ወርቃማ ዘመናት የተጠነሰሱት ከሮቤርቶ ማንቺኒ መምጣት በኋላ ነው። በእርግጥ ኢንተር 2005-2006 የውድድር ዘመን ዋንጫን ያነሳው ዩቬንቱስ እና ኤሲ ሚላን በካልቾፖሎ ቅሌት ቅጣት ውስጥ በመግባታቸው ነበር። ነገር ግን ያን ዋንጫ እነርሱ መውሰዳቸው በራሱ በፈጠረላቸው መነሳሳት እንዲሁም ጆዜ ሞሪኖ ከያዙት በኋላ እስከ 2010 ድረስ የስኩዴቶን ዋንጫ ማንሳት ችሏል። እንደውም በ2010 ሴሪአ የጣሊያን ካፕና የአውሮፓ ሻምፒየንስ ሊግን በማንሳት በጣሊያን እግር ኳስ ታሪክ ያልታየ ሪከርድ አስመዝግበዋል። Next year it will be Wembley Stadium hosting the Champions League. Taken out by Bad Stuber. Pandev's limping, but it's Milito with Eto'o for company. Diego Milito, fantastic run. Oh, wonderful goal! Second goal of the night by the man of the match so far, Diego Milito, and he could have won the Champions League again for Jose Mourinho. Calm down, calm down. Wonderful, 30 goals for the season. በ2016 ኢንተር ሚላን ባጋጠመው የፋይናንስ ቀውስ በቻይና ባለቤትነት የተያዘ ሲሆን በ2019 ለ9 ተከታታይ ዓመታት ዩቬንቱስ በብቸኝነት ያነሳውን የሴሪያ ዋንጫ ኢንተሮች አንስተዋል። ከአንቶኒዮ ኮንቴ በኋላ በአሰልጣኝነት የያዙት ሲሞኔ ኢንዛጊ ሲሆኑ የዘንድሮውን ዓመት በጥሩ ተፎካካሪነት እየተጫወቱ ይገኛሉ። የኢንተር ሚላን ዋንጫ ስብስብ ኢንተር በተመሰረተ በ115 ዓመት ውስጥ 19 የሴሪያ ዋንጫዎች፣ 9 ኮፓ ኢጣሊያ፣ 7 ሱፐር ኮፓ ኢጣሊያ፣ የአውሮፓ ሻምፒየንስ ሊግ፣ የዩኤፋ ካፕ፣ ኢንተርኮንቲኔንታል ካፕ እና አንድ የዩኤፋ ክለብ ወርልድ ካፕ አንስቷል። በአጠቃላይ 43 ዋንጫዎችን ማንሳት ችሏል። 5 ጊዜ በተከታታይ ሴሪያውን በማሸነፍ ከዩቬንቱስ ቀጥለው ሁለተኛ ሲሆኑ የሴሪያ ዋንጫውንም 19 ጊዜ በማንሳት ከዩቬንቱስ ቀጥለው ሁለተኛ ናቸው። በዚህ ረገድ ከተቀናቃኛቸው ሚላን ጋር እኩል ያደርጋቸዋል። ደርቢ ዴላ ማዶኒና። High above the streets in Milan is a statue called the Madonnina. መቼም የኢንተር ሚላንን ታሪክ ካነሳን አይቀር በከተማው ከሚገኘውና ተገንጥለው ከወጡበት ኤሲ ሚላን ጋር ያላቸውን ታሪክ ባጭሩ መጥቀስ ይኖርብናል። የሁለቱ ባላንጣነት የጀመረው የዛሬ 115 ዓመት ነበር። ይህ የመጀመሪያው የደርቢ ጨዋታ የተካሄደው በታዋቂው ሳንሲሮ ስቴዲየም ሳይሆን በጣሊያን ጎረቤት ሀገር ስዊዘርላንድ ነበር።
ሁለቱም ቡድኖች ያገናኛቸው ጨዋታ ደግሞ በየዓመቱ በደቡብ ስዊዘርላንድ ይካሄድ በነበረው ኮፓ ኪያዞ ውድድር ነው። የመጀመሪያዎቹን ሁለት ደርቢዎች በአሸናፊነት ያጠናቀቀው ኤሲ ሚላን ነበር። 115 ዓመት በሞላው የሁለቱ ክለቦች የተመዘገበ የደርቢ ጨዋታ በአጠቃላይ 238 ጨዋታዎችን ያደረጉ ሲሆን ኢንተር ሚላን 90 ጊዜ ሲያሸንፍ ኤሲ ሚላን 79 ጊዜ አሸንፏል። ቀሪው 69 ጨዋታዎች ባቻ ውጤት ተጠናቀዋል። which has given us heroes and villains. ጁሴፔ ሜዛና ሃቪየር ዛኔቲ በኢንተር ሚላን ክለብ ታሪክ ውስጥ ልዩ ቦታ የሚሰጣቸው ሁለት ተጫዋቾችን እናንሳ። የመጀመሪያው ጁሴፔ ሜዛ ነው። ለክለቡ የተጫወተው እንደ አውሮፓ አቆጣጠር ከ1927 እስከ 1940 ሲሆን 242 ግቦችን አስቆጥሯል። ሀገሩ ጣሊያን የ1934 እና የ1938ቱን የዓለም ዋንጫን ስታነሳ የቡድኑ ካፒቴን ነበር። ይህ ተጫዋች ለክለቡ በተሰለፈበት የመጀመሪያ ዓመት ያስቆጠራቸው 31 ግቦች እስካሁን ድረስ ሪካርድ ሆኖ ተመዝግቦለታል። በ1940 ወደ ኤሲ ሚላን ተዛውሯል። በዚህም ምክንያት ለሁለቱ ባላንጣ ክለቦች ከተጫወቱ ተጫዋቾች መካከል አንዱ ያደርገዋል። በ1980 ግዙፍ የሳን ሲሮ ስቴዲየም በስሙ እንዲሰየም ተደርጓል። ኢንተር ባለሜዳው ሆኖ ከማንኛውም ክለብ ጋር ሲጫወት የስታዲየሙ ስያሜ ጁሴፔ ሜዛ ሲባል፣ በበኩሉ ተቀናቃኙ ኤሲ ሚላን ባለሜዳው ሆኖ ከማንኛውም ክለብ ጋር ሲጫወት ሳን ሲሮ ተብሎ ይጠራል። The name was symbolic. Inter's founding fathers accepted and welcomed foreign players. However, it was an Italian, the legendary Giuseppe Meazza, who came to represent the club's first era of success, scoring 241 goals. ሁለተኛው የኢንተር ሚላን ልዩ ተጫዋች ደግሞ አርጀንቲናዊው ሃቪየር ዛኔቲ ነው። ይህ ተጫዋች የእግር ኳስ ሙሉ ዘመኑን በሚባል ሁኔታ ያሳለፈው ከኢንተር ሚላን ጋር ነበር። ዛኔቲ የሚጫወተው በቀኝ ተመላላሽ ቦታ ቢሆንም በግራ ተመላላሽ በኩል ሆኖም ውጤታማ ተጫዋች ነበር። ከ1995 እስከ 2014 ድረስ ለኢንተር ሚላን 858 ጊዜ ተሰልፎ ተጫውቷል። አንዱ የኤፋ ካፕና 5 ሴሪያ ዋንጫዎችን፣ አንድ የሻምፒየንስ ሊግ ዋንጫንና ሌሎች ዋንጫዎችን ማሳካት ችሏል። ዛኔቲ ጫማውን ከሰቀለ በኋላ የኢንተር ሚላን ምክትል ፕሬዝዳንት ሆኖ የተሾመ ሲሆን አሁንም በዚሁ የአመራርነት ቦታ ላይ ይገኛል። አንዳንድ ነጥቦች ስለ ኢንተር ሚላን እንበላችሁና ዝግጅታችንን እናብቃ። ኢንተር ሚላን በ2010 3 ዋንጫዎችን በአንድ የውድድር ዘመን በማሳካት ብቸኛው የጣሊያን ክለብ ነው። በሴሪአ ውድድር እስካሁን ወደ ታችኛው ያልወረደ ብቸኛው ክለብ ያደርገዋል። በአንድ የውድድር ዘመን 17 ጨዋታዎችን በተከታታይ ባለመሸነፍ እንዲሁም በአንድ የውድድር ዘመን 97 ነጥብ በማስቆጠር ባለ ሪካርድ ነው። በአንድ የውድድር ዘመን በአጠቃላይ ካሉት 38 ጨዋታዎች ውስጥ 30ውን በማሸነፍ ከዩቬንቱስ ቀጥሎ ሁለተኛ ክለብ ነው። ከ2019 ጀምሮ ኢንተር በሜዳው በሚያደርጋቸው ጨዋታዎች በደጋፊው ቁጥር ከጣሊያን አንደኛ ሲሆን ከአውሮፓ ደግሞ 6ኛ ነው። በኢንተር ሚላን 242 ግቦችን በማስቆጠር ባለ ሪካርዱ ጁሴፔ ሜዛ ነው።